ለ12 ወገኖች ነው የሚለው። ስለዚህ ተበትነዋል ኦልሬዲ። በሰባይዲ ላይ ደግሞ ተበትነው ነበር። አታስታውስ እንደሆነ 12ቱ ነገደ እስራኤል ተበትነዋል እንዳለ ማለት ነው። ጀነራል ቲቶ መጥቶ ቤተ መቅደሱን ሲያጋየው ተበትነዋል። ስለዚህ ስለተበተኑ የተበተኑትን ባክግራውንድ ይዘው ነው የሄዱት። 12ቱ ሐዋርያትም የሄዱት ከዛ ከእስራኤል ውጭ የሄዱበት አካባቢ ላይ በአጠቃላይ የተበተኑት ጋር ነው። አይሁዳኖች ነው የምስራቹም ያላቸውም የሚጠብቁትም ተስፋ የሚያደርጉትም እነሱ ናቸው። ሐዋርያ ሥራ 13:23 ላይ ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ነው የሚለው። ሐዋርያ ሥራ 2:22 ላይም እንደዛ ነው። እናንተ የእስራኤል ሰዎች ሆይ በድንቅና በተአምራት የናዝሬቱ ኢየሱስ በድንቅና በተአምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው የሚለው። ለእናንተ የእስራኤል ልጆች ሆይ ነው የሚለው። ስለዚህ ለእስራኤል ነው ተስፋ ተሰጥቷቸው የነበረው የሚመጣውም የነበረው ይመጣል ብለውም ተስፋ የሚጠብቁት እነሱ ነበሩ እንጂ አይሁዳኖች ጋር ስለ መሲህ የሚባል ኮንሴፕት የለም። መሲህ የሚባል ኮንሴፕት የለም። ቋንቋው ሊንጉስቲካሊ ክርስቶስ የሚለው ቃል የግሪከኛው ላይ የተቀባ ማለት ነው፣ ትርጉሙ ማለት ነው። ልክ ቴዎስ ብሎ እንደተጠቀምከው ማለት ነው። ጀዛከላህ ኡስታዝ። እና ስለዚህ ዮሐንስ አንዳንድ ሎጎስ የሚለውን ከግሪኮች ስናገር እሱ ሁለተኛ ጥያቄ ነው። የመጀመሪያውን በደንብ ኮንፈርም አድርገኝ። አዎ እንትኑን እሺ፣ በቃ እንደዛ ከሆነ የመጀመሪያው ላይ ተደራሲያኖቹ አይሁዶች ናቸው። ስለዚህ እነዚህ አይሁዳኖች ናቸው። መሲህ የሚለውም ቃል ወይም ደግሞ ክርስቶስ የሚለውም እነሱን በተመለከተ ነው እንጂ ከግሪኮች ጋር የሚያያይዘው ምንም ነገር የለም። ግሪኮች መሲህ ይመጣል ብለውም አይጠብቁም። መተርጎሙ ለምን አስፈለገው? መሲህ ካለ በኋላ ክርስቶስ ማለት ነው ብሎ መተርጎሙ ለምን አስፈለገው? ጄኔሪክ ነው። ጄኔሪክ ኔም ነው። ጄኔሪክ ኔም ነው። ጄኔሪክ ነው። ፕሮፐር ኔም አይደለም፣ ይተረጎማል። ለምሳሌ ወሂድ የሚባለው ስም የትም ሀገር ሲሄድ ትርጉሙ ይታወቃል። ወሂድ ማለት ብቸኛ ማለት ነው ትርጉሙ። ነገር ግን ጊዜ ሀገር ሲሄድ ኦንሊ ወይም ደግሞ አሎን አልባልም። ጀርመን ሀገር ሲሄድ ደግሞ ባራ አልባልም ወይም ኤንሳም አልባልም። በግሪክ ሀገር ሲሄድ ደግሞ ሞኖስ አልባልም። ዕብራይስጥ ጋር ሲሄድ ደግሞ አኻድ አልባልም። ወሂድ ነው የሚባለው፣ የስም ትርጉም አይደለም። ግን አስተማሪ የሚለው ግን ሊተረጎም ይችላል ማለት ነው። ቲቸር ሊባል ይችላል፣ ኡስታዝ ሊባል ይችላል፣ የተለያየ ነገር ላራር ሊባል ይችላል። የተለያየ ነገር እንደየቋንቋው እንትን ይላል ማለት ነው። ረቢ፣ ጉሩጂ ምናምን ሊባል ይችላል። ልክ እንደዛ ማለት ነው፣ የማዕረግ ስም እስከሆነ ድረስ። ጀዛከላህ ኡስታዝ። ሁለተኛው እሺ፣ እና ይሄ ግንኙነት አለ ማለት እንችላለን። ሎጎስም ከግሪክ ሎጎስ የሚለው ቃል ግሪኮች ጋርም አለ። ሎጎስ የሚባል ሎጎስ ማለት በሰማይና በምድር መካከል እንትን ነው፣ ፕሪንሲፕል ነው ብለው ያምናሉ። ለምሳሌ ዲሞክራተስ፣ ሄራክሊተስ ምናምን የሚባሉት ስለ ሎጎስ ያወሩ ነበር ግሪኮቹ። በኋላ ላይ ግን የሎጎስ የሚለውን ብሉይ ኪዳን ላይ የነበረውን ቃል ሎጎስ የሚለውን ቃል የእስክንድርያው ፊሎ መልአኩ ነው ሎጎስ የተባለው። ብሉይ ኪዳን ላይ ሲመላለስ የነበረው መልአክ ሁለተኛ አምላክ ነው ብሎ ማስተማር ጀመረ። ሁለተኛ አምላክ ነው፣ ሌላኛ አምላክ ነው፣ ሎጎስ ነው፣ እሱ ነው ሎጎስ ብሎ አስተምሯል። ፊሎ የሚባለው ማለት ነው። እና ዮሐንስ ወንጌል አንዳንድ ላይ ያለውን ከዛ ወስዶ ነው የተጠቀመው ምናምን ይላሉ አንዳንድ ሰዎች ማለት ነው፣ ስኮላሮች ማለት ነው። እና ከዛ አንጻር ሎጎስ የሚባል ግሪኮች ነበራቸው። ነገር ግን የእስክንድርያው ፊሎ የሚባለው ፊሎሶፊካል አስፔክት በማድረግ ብሉይ ኪዳን ላይ ይመጣ የነበረው መልአክ ሎጎስ ነው፣ ግን ሁለተኛ አምላክ ነው ብሎ ነው ያስቀመጠው። ለዛ ነው የእሱን ትምህርት ይዘው የነ አርጌንስ፣ እነ ኦሪገን፣ እነ ዮስጦስ ሰማዕቱ ማለት የጀስቲን ማርቲርስ የሚባለው ኢየሱስን ሁለተኛ አምላክ፣ ሌላ አምላክ እያሉ የሚጠሩት ማለት ነው። ምን ይመስላል? ጸሐፊው ግን የዮሐንስ ወንጌል ጸሐፊ ያን አገናዝቦ ነው ማለት ግን አንችልም ማለት ላይሆን ይችላል። ምክንያቱም እዛ ጋር እየተናገረ ያለው በመጀመሪያ ቃል ነበረ ሲል ቃል ሎጎስ የሚባለው ከመጀመሪያ የነበረው ቃል በነቢያት ሲነገር የነበረው ቃል ድንግል ማርያም ማኅፀን ውስጥ ስጋ መሆኑን ነው የሚያሳየው። ያ ቃል ደግሞ እንትን ነበር፣ ቴዎስ ነበረ። እንደውም አርጌንስ ይህንን ነገር ሲያስቀምጥ ሆቴዎስ ብሎ አይቀመጥም እና እንትን ነው ምንድነው የሚባለው የድራይቭ ያደረገ ነው፣ በስጦታ ያገኘ ነው፣ አምላክነትን በስጦታ ያገኘ ነው ብሎ ነው ያስቀመጠው አርጌንስ። ኦሪገን አይደል፣ ቱርቱሊያ እንደዛ ነው የሚያስቀምጠው። ተርቱሊያኖስ ማለት ነው በአማርኛ ላይ ያለው እሱ እንትን ነው። ሆቴዎስ የሚለውን ቃል አይጠቀምም። ዊዛዩት አርቲክል ያለበት ሁልጊዜ በማዕረግ ደረጃ የተቀመጡ ናቸው ብሎ ነው ያስቀመጠው እና ከዛ አንጻር ነው የሚታየው።
ኡስታዝ እሺ ጀዛከላ ወያከላ ሌላ ጥያቄ አለ? አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዩቲ እንዴት ነህ? ጥያቄ አለኝ። ጠይቂ። እሺ ሁለት ጥያቄ ነው። የመጀመሪያው ኢሳይያስ 53 ላይ 10 ላይ ያለውን ዘሩን ያህል ሲል ምን ለማለት ነው? እዚህ ጋር ዘር የሚለውን የፈለገበት ምክንያት እኮ ዘሩን ያህል የሚለው ስለማን ነው የሚያወራው? እሱ ነው ፖይንቱ። ዘር የለውም። ስለ እስራኤል ህዝብ ነው የሚያወራው። ዘሩን ያህል እድሜውም ይፈጸማል፣ የአምላክ ፈቃድ በእጁ ይከናወናል እያለ የሚያወራው ስለ እስራኤል ህዝብ ነው የሚያወራው። ሙሉ ኮንቴክስቱ የሚያወራው ስለዛ ነው። ኢሳይያስ 53 ላይ ህይወቱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያህል ይላል። ኢሳይያስ ምዕራፍ 66 ቁጥር 5 ላይ የህዝቤ እድሜ እንደ ዛፍ እድሜ ይሆናል፣ እነሱ ከነ ልጆቻቸው የያህዌ ብሩካን ዘር ናቸው ይላል። ኢሳይያስ 53 ላይ ያለው ዘሩን ያህል እድሜው ይረዝማል፣ የአምላክ ፈቃድ በእጁ ይከናወናል ይላል። ዘሩን ያህል የሚለው ነገር የእስራኤል ህዝብ ከባቢሎን ምርኮ በኋላ ዘሩ በዝቶ አይቶታል፣ እድሜውም ረዝሟል፣ የያህዌ ፈቃድም በእጁ ተከናውኗል። ይህንን ነው የሚያሳየው። አይዋ ልክ እኮ እሱን ገብቶኛል። እና ዘሩን ያህል ሲል እዚህ ጋር ባዮሎጂካሊ ስለሆነ እንደ ሙግት ማንሳት እንችላለን አይደለ? ለክርስቶስ ብሎ ስለሚያመጡት ያለሽ ግን አይሁዶች የሚጠቀሙበት ዘሩን ያህል የሚባለው ነገር ከባቢሎን ምርኮ በኋላ ያለውን ነው። ዘሩን ያህል ማለት በቃ ዘሮቻቸውን ያያሉ ከነ ልጆቻቸው የእግዚአብሔር ብሩካን ዘር ይባላሉ። ኢሳይያስ 65:22 ላይ እንደዛ ነው የሚናገረው። ከዛ አንፃር ያዩታል ማለት ነው። ኢሳይያስ 53:11 ላይ እዛው ላይ ኃጢአታቸውን ይሸከማል ይላል። ኃጢአታቸውን ይሸከማል። ሰቆቃወ ኤርምያስ 5:7 ላይ አባቶች ኃጢአት ሰሩ ዛሬ የሉም፣ እኛ በደላቸውን ተሸከምን ይላል። በደላቸውን ምን አለ? ተሸከምን ይላል። ቆይ ፐዝል ነገር መጣብኝ። ኦኬ ዘሩን ያህል የሚለው ነገር ከዛ አንፃር ነው። እሺ መርሃባ። እዛው ላይ ደግሞ 12 ላይ ከኃያላንም ጋር ምርኮን ይከፋፈላል ይላል። ኢየሱስ ምንድነው? አዎ ስለዚህ ከኃያላን ጋር ምርኮን ይከፋፈላል ይላል። ስለዚህ ኢየሱስ ከኃያላን ጋር ምርኮን አልተከፋፈለም። ባይሆን ታዲያ እነማን ናቸው ከኃያላን ጋር ምርኮን የሚከፋፈሉት ብለን ቁጥር ስንት ላይ ነው ከኃያላን ጋር ምርኮ ይከፋፈላል የሚለው? ቁጥር 12 ላይ መጨረሻ ላይ ማለት ነው። አዎ ከኃያላን ጋር ምርኮን ይከፋፈላል ማለት አሰቦች ምርኮን ሲካፈሉ ደስ እንደሚላቸው በፊቱ ደስ ይላቸዋል ይላል ኢሳይያስ 9:3 ላይ። ኃያላን የተባሉት ነገስታት ናቸው። ቂሮስና ዳሪዮስ የሚባሉ የፋርስና የሜዶን ፋርስ ነገስታት ናቸው። ከነሱ ጋር ምርኮን የተከፋፈለው የእስራኤል ህዝብ ነው። የተማረከው የነበረው በማንም በባቢሎን ምርኮ ነበረ። ከዛ ምርኮ ላይ ደግሞ መከፋፈል ከኃያላን ጋር ምርኮን ይከፋፈላል የሚለው ያንን ታሳቢና ዋቢ ተደርጎ የመጣ ነው ማለት ነው። ይሄን ይመስላል። እሺ ሌላው ደግሞ ጀዛከላ ኸይር ዳንኤል ላይ ያለው ጥያቄ ማለት ነው ስለተገደለው መሲሁ ይገደላል የሚለው ላይ አንዴ ልክፈት። ዳንኤል 9:24 ላይ ያለው ነው። 9:26 ላይ ያለው ነው። ያኔ እዛ ላይ ጥያቄ ይፈጠርብኝ የተገደለው ምናምን ሰው ሳይሆን የተገደለው አካል በምንድነው የሚባሉት ሊቀ ካህናቶች ከነዛ መካከል ወስደን ስሙን መሲህ የሚለውን ለሱ ማለት እንችላለን። እሱ ራሱ መሲህ የሚለው ቃል ለማን ይውላል? በተማርሽው መሰረት ለካህናት ይውላል፣ ለነብያት። አዎ ዳንኤል ላይ ምዕራፍ 9 ቁጥር 24 ጀምረሽ ብታጠኚው ጥሩ ነው። ለወደፊቱ ምንድነው የሚለው? አመጻ ይጨርስ፣ ኃጢአትን ይፈጸም፣ በደልን ያስተሰርይ፣ የዘላለም ጽድቅን ያግባ፣ ራእይና ትንቢት ያትም፣ ቅድስተ ቅዱሳን ይቀባ ዘንድ በሕዝብና በቅድስቲቱ ከተማ ላይ 70 ሱባኤ ተቆጥሯልና አለ። ሱባኤ ማለት የሸቡይ ማለት ሳምንት ማለት ነው። ሻዋ ማለት ሳምንት ማለት ነው። ሳምንታት ማለት ነው። 7 ማለት ደግሞ ያው 7 ነው። 7 ሱባኤ ማለት 70 ሱባኤ ማለት ነው። 70 ሳምንት ማለት ነው። አንድ ሳምንት 7 ቀናት ከሆነ 70 ጊዜ 7 ስታባሽው 490 ይሆናል ማለት ነው። 490 ዓመት ነው የሚሆነው እንዳጠቃላይ ማለት ነው። የተያዙ ሱባኤዎች 3 ናቸው። አንደኛው 7 ሱባኤ ተብሏል። አንደኛው 62 ሱባኤ፣ አንደኛው ደግሞ 1 ሱባኤ ተብሏል። አጠቃላይ ስደምሪው 70 ሱባኤ ነው የሚሆነው። ስለ ኢየሩሳሌም መጠገንና መስራት ቃሉ ከሚወጣበት ጊዜ ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤ ይሆናል የሚለው አማርኛው ላይ አዛብተውታል ትንሽ። ዳንኤል 9:25 ላይ እንደዛ ነው የሚለው። ማለት ስለ ማለት ነው። ወደ ኢየሩሳሌም መመለስና መገባት ቃሉ የወጣው ኤርሚያስ 29:10 ላይ ታገኘዋለች። በኤርሚያስ ዘመን ነው የወጣው። ያህዌ እንዲህ ይላል 70 ዓመት በተፈጸመ ጊዜ እጎበኛቸዋለሁ፣ ወደዚያ ስፍራ መልሳቸዋለሁ፣ መልካሚቱን ቃሌን እፈጽማለሁ አለ። ቃሌ
ሹብ ማለት መመለስ ነው ራሱ። ኤርሚያስ ምዕራፍ 30 ቁጥር 18 ላይ ከተማይቱ በጉብታ ትገነባለች፣ አዳራሿ እንደ ድሮ ሰው መኖሪያ ትሆናለች ይላል። ባና መገንባት ለመገንባት ትእዛዝ ከሚወጣበት ጊዜ ጀምሮ ነው የሚለው። ይገነባል የሚለው ቃሉ ከሚወጣበት መቼ ነው የወጣው ብለን ስንል የባቢሎን ንጉስ ናቡከደነጾር በ605 ነው ከተማይቱን መጥቶ ማርኮ ዮአኪምን በነገሰ በ8ኛው ዓመት የያዘው ማለት ነው። ከዛ ጊዜ ጀምሮ ከ586 ቃሉ ከወጣበት ጊዜ ጀምሮ ነው የሚቆጠረው 586 ማለት ነው። ከ586 7 ሱባኤ ስትቆጥሪ 7 ሲባዛ በ7 49 ዓመት ነው። ከ586 49 ዓመት ስቀንሺ ስንት ይሆናል? 537 ይሆናል። 537 ላይ ደግሞ አንድ መሲህ ተነሳ። ማን ነው መሲሁ? ዕዝራ 1:1 ላይ በኤርሚያስ አፍ የተናገረው የያህዌ ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት ያህዌ የፋርስ ንጉስን አስነሳ ይላል። የፋርስ ንጉስ ቂሮስን አስነሳ ማለት ነው። ቂሮስ ምን ተብሏል? መሲህ ተብሏል። እርማችሁን አውጡ። ኢሳይያስ 45:1 ላይ ታገኙታላችሁ። ያህዌ ለመሲሁ ለቂሮስ እንዲህ ይላል። እንግሊዘኛው አኖይንትድ ዋን ነው የሚለው አይታችሁት ከሆነ ለተቀባው ነው የሚለው አማርኛው። የዕብራይስጡ መሺያህ ነው የሚለው። ግሪክ ሰብጀንት ደግሞ ክርስቶስ ብሎ ነው ያስቀመጠው። ማሺያህ ተብሎ ክርስቶስ ተብሎ ተቀምጧል ማለት ነው። ስለዚህ የተነሳው አለቃው መሲህ የተባለው መጀመሪያ ቂሮስ ነው ማለት ነው። ከዛ በኋላ ምን ይላል? ምዕራፍ 9 ቁጥር 25 ላይ ከዚያ በ62 ሱባኤ ውስጥ እርሷ በጭንቀት ዘመን ውስጥ ከጎዳና ጋር ትሰራለች ይላል። ማለት በዕብራይስጥ ከዚያም ማለት ነው። ከዚያም ዜን ማለት ነው። እንግሊዝ ስታንዳርድ ቨርዥን እንደዛ ነው፣ ዜን ብለው ነው ያስቀመጡት። ከዛ በኋላ ከባቢሎን ምርኮ ጊዜ ጀምሮ ስንቆጥረው ያለው ነገር በአጠቃላይ የጭንቀት ዘመኑ ከጀመረበት ጊዜ ጀምሮ 605 ጀምረን 62 ሱባኤ ስንቆጥር 171 ላይ ይመጣል። 62 ሲባዛ በ7 434 ላይ ይመጣል ማለት ነው። 434 ላይ ከተጠናቀቀ በኋላ ልክ በ171 ዕለት አኒያስ የሚባል ሊቀ ካህን ተቀባ፣ መሲህ ሆነ። ከዛ መሲሁ ምን አደረገው? አንጦኪያስ የሚባለው ንጉስ ገደለው። ዳንኤል 9:26 ላይ ከ62 ሱባኤ ጊዜ በኋላ መሲህ ይገደላል፣ በእርሱ ዘንድ ምንም ነገር የለም፣ ምንም አላደረገም ራሱ። 62 ሱባኤ የሚለው 62 ማለት 69 70 ሱባኤ ለማስመሰል ስርጿጽ ቢያስገቡም 62 ሱባኤ ነው የሚለው። ሌሎችን እንግሊዝኛ ትርጉሞችን ማየት እንችላለን። ዘ 62 ዊክስ ብለው ነው ያስቀመጡት። ለምሳሌ ኒው ስታንዳርድ ቨርዥን፣ ክርስቲያን ስታንዳርድ ባይብል፣ ኢንተርናሽናል ስታንዳርድ ቨርዥን የመሳሰሉት። ከዛ አራተኛው የአንጦኪያ ኤጲፋኒዮስ የሚባለው ንጉስ ምንድነው ያደረገው? በ171 ቀደመለት የተቀባው ሊቀ ካህን ሳልሳቢ አኒያስን አስገደለው ማለት ነው። ምንም አላደረገም። እና እዚያ የተጠቀመው መሺያህ የሚለው ቃል ነው። ካህናቶቹ መሲህ ይባላሉ። ለምሳሌ ዘሌዋውያን 4:5 ላይ የተቀባው ካህን ከወይኑ ደም ወስዶ ወደ መገናኛው ድንኳን ያመጣዋል አለ። የተቀባው ለሚለው የግሪክ ሰብትጀንት ላይ ብትመለከቱ ክርስቶስ ነው የሚለው። በዕብራይስጥ ላይ ደግሞ መሺያህ ነው የሚለው ማለት ነው። ሐሰን ካለ አንድ ያወጣልን እስቲ ዘሌዋውያን 4:5 ላይ ሐሰን ሀቢቢ አለ ኡስታዝ። እሺ ዘሌዋውያን 4:5 ላይ ያወጣላት። ካህናቶቹ በአጠቃላይ መሲህ ይባላሉ። አሁን ሰው ምንድነው የተምታታበት? መሲህ የተባለው ሁላ ለኢየሱስ ነው አርጎ የሚጠቀመው። መጀመሪያ አማርኛውን አሳያቸውና ከዛ ወደ ሌሎቹ እንሄዳለን። ይታይሻል። የተቀባው ካህን ከወይፈን ደም ወስዶ ወደ መገናኛው ድንኳን ያመጣዋል። ሊቀ ካህናቶቹ በአጠቃላይ የተቀባው ለሚለውን የዕብራይስጡን አሳያት። ይዘኛው ለዛ አኖይንትድ ዋን ይለዋል። ልክ እንደ ክርስቶስ ማለት ነው። ዘሌዋውያን ምዕራፍ 4 ቁጥር 5 ላይ ምዕራፍ 4 ቁጥር 5 ላይ ይታይሻል። መሺያህ ይላል። ይታያል። መሺያህ ይላል። ሀ ማለት ዘ ማለት ነው። ዘ አኖይንትድ ዋን ማለት ነው። ሀ መሺያህ ይላል። በግሪክ ሰብጀንት ላይ ደግሞ ሆ ክርስቶስ ብሎ ያስቀምጠዋል። ስለዚህ ካህኑ ሊቀ ካህኖቹ በአጠቃላይ የተቀቡ ናቸው። ስለዚህ አኒያስ የሚባለው ነው የተገደለው።
ከዛ በኋላ በእርሱ ዘንድ ምንም የለም፣ የሚመጣው አለቃ ሕዝብና ከተማይቱ መቅደሱን ያጠፋል በተባለው መሰረት ከዛ በኋላ አንድ ሱባኤ 7 ዓመት ነው ከ170 ዕለት ጀምሮ በኩሌታው በሱባኤ ኩሌታ መስዋዕቱና መቅደሱን ያጠፋል እንደተባለው ከዛ በኋላ ምንድነው ያደረገው? ንጉሱ መጥቶ የጥፋት ርኩሰት ነው ዘዩስ የሚባለውን ኦሎምፒስ የተባለውን አምላክ ጣዖት በመቅደስ ውስጥ አስገብቶ የአሳማ ስጋ መስዋዕት በማሰዋት ህዝቡንና ከተማይቱ መቅደሱን አረከሰ። ከዛ በኋላ ጥፋቱ ተቆጥሯል እስከ መጨረሻው ድረስ ጦርነት ይሆናል እንደተባለው ጁዳ መጣ ማለት ነው። ጁዳ ታስታውሽ እንደሆነ ጁዳ የሚባል የነበረ ሰው ወይም ደግሞ ይሁዳ የሚባል ሰው ተነስቶ መቃብ የማን ነው የሚያስተጋባው? ኦኬ መቃብ ይባላል ማለት መቃብ ማለት መዶሻ ማለት ነው። የጁዱ ቡድን አብዮት አራማጆች ደግሞ መቃቢያን ተባሉ ማለት ነው። ከዛ መቃቢያን የአንጦኪያስ ኤጲፋኒዮስ ኃይሎቹ በተለመደው የመከላከያ ዘዴዎች መጠቀም በማይችሉበት ሁኔታ ላይ ሳሉ ጥቃት ደረሰባቸውና በ165 ቅድመ ልደት በቤተ መቅደሱን ተቆጣጠሩት፣ እቃዎቹን አነጹ። ከዛ በኋላ ነው አይሁዶች በየዓመቱ ሃኑካ የሚባለውን በዓል እያከበሩ ያሉት ማለት ነው። እንግዲህ ታሪካዊ ዳራውና ታሪካዊ ፍሰቱ ዳንኤል ምዕራፍ 9 ከቁጥር 24 እስከ 27 ድረስ ያለው በዚህ መልክና ልክ ነው አይሁዶች ያስቀመጡት። ጀዛኩሙላህ ኸይር ኡስታዝ ወያኪል። ሰላም አለይኩም ወራህመቱላህ ኡስታዝ። ያ ጀማ ሰላም ብያለሁ ሁላችሁም ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። ሰዓቱ እንዴት ነው ልም የሚለው በአላህ? ኦኬ ጊዜ የለህም? አለኝ ትንሽ ግን ገርሞኛል እንዴት እንደሄደ። እሺ ጥያቄ ላቅርብ? እችላለሁ፣ አቅርብ። ያ እሺ ሰሞኑን አንድ ምንድነው ቫይራል የሆነ ጥያቄ አለና ምንድነው እሱ ከኢየሱስ ሁሉን አዋቂነት ጋር ተያይዞ የተነሳ ያለ ጥያቄ ነው። ሐሰኑ ከቻልክ ማርቆስ ወንጌል 4:31 ላይ ኢየሱስ ፓራብል ይነግራቸዋል ስለ መንግስት ስለ እግዚአብሔር መንግስት ያወራና እዛ ላይ ምንድነው የሚለው ከሁሉ ያነሰች አዘርት እንትን ነች ይላል፣ የሰናፍጭ ዘር ነች ይላል፣ ሙስታርድ ሲድ ነች ይላልና ያው እንደሚታወቀው ደግሞ ከሰናፍጭም በታች የሆኑ አዘርቶች አሉ እና ኢየሱስ እዚህ ጋር ሁሉን አዋቂ ከሆነ እንዴት ሰናፍጭ በምድር ላይ ካሉ ዘሮች ያነሰች ነች ብሎ ያስቀምጣል የሚል ነውና ያንተ እይታ ምንድነው እዚህ ላይ ኡስታዝ? ማርቆስ 4:31 ላይ እንደ ሰናፍጭ ቅንጣትን ያነሰች ናትና በምድር ላይ ከተዘራች ጊዜ በምድር ላይ ካለ ዘር ሁሉ ታንሳለች ነው የሚለው። ከሰናፍጭ ያነሱ ብዙ እንትኖች አሉ። ከዘሩ ሁሉ ያነሰ አይደለም ሰናፍጭ። ከሰናፍጭ ያነሱ እንትኖች አሉ። ምንድነው እንትኖች ዘሮች አሉ። ስለዚህ ይሄ ነገር እንዴት ይታያል የሚለውን ስኮላሮቻቸው የሚፈቱት ሁሉ የሚለው ቃል በአንጻራዊ ደረጃ የተቀመጠ ነው፣ ፍጹማዊ በሆነ ደረጃ የተቀመጠ አይደለም ሁሉ የሚለው ቃል ማለት ነው። ለምሳሌ ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ያው በዚያ ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ሁሉ ትእዛዝ ወጣች ይላል። ይታያል። በዚያ ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣ ይላል። ግን ዓለሙ ሁሉ አይደለም የነበረው ሮማን ኤምፓየር ነው እና ሁሉ የሚለው ቃል በአንጻራዊ ደረጃ ሊመጣ ይችላል በባይብል ውስጥ። ማቴዎስ ወንጌል ምዕራፍ 15 ላይም እንደዛ ነው። ወደ አፍ የሚገባ ሁሉ ወደ ዳር ይወጣል አለ። ቁጥር 17 ማቴዎስ 15:17 ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳር ይጣላል አለ። ግን ሰውነት የሚሆን የለም እንዴ? ወደ አፍ የሚገባ ሁሉ ወደ ዳር ነው እንደሚመጣው? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳር ይጣላል አለ። ሰውነት የሚሆን የለም ወይ ነው ጥያቄው። አይ ሁሉ የተባለው ቃል በአንጻራዊ ደረጃ የተቀመጡ ቃላቶች ናቸው። ሪላቲቭሊ ነው አብሶሉትሊ አይደለም የሚል ነው ምላሽ ያላቸው። አንደኛ ጢሞቴዎስ ምዕራፍ 4 ላይ አንደኛ ጢሞቴዎስ ምዕራፍ 4 ላይ እና ቁጥር 4 እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋና ጋር ቢቀበሉት የሚጣል ምንም ነገር የለም ይላል። እግዚአብሔር የፈጠረው ሁሉ መልካም ነውና ሲል ሁሉ የሚለው ቃል በአንጻራዊ ደረጃ ነው። ምክንያቱም እባብ መልካም ከሚባሉት ውስጥ አይደሉም። ከምስጋና ጋር ቢቀበሉት ምንም የሚጣል የለም ሲባል ሁሉም ነገር ይበላል ማለት አይደለም። ለምሳሌ ደም እንደማይበላ ይታወቃል። የታነቀ የሞተ እንስሳ ምናምን ነገር እንደማይበላ ለጣዖት የተሰዋ እንደማይበላ የታወቀ ነው። ሐዋርያት ሥራ 15 ላይ እንደዛ ነው የሚናገረው። ሐዋርያት ሥራ 15 ላይ ምንድነው የሚለው? ሐዋርያት ሥራ ምዕራፍ 15 እስቲ ጥቅሱን ላውጣው። ቁጥር
እሺ ሐዋርያት ሥራ ምዕራፍ 15 ቆይ አንዴ ጥቅስ ላውጣ። ቁጥሩን አላስታውሰውም። ሐዋርያት ሥራ ምዕራፍ 15 ኡስታዝ እስከሚያወጣ ድረስ ያ ጀማዓ ላይ የልብ ቅርጿን ምልክት እየነካች ሜምበር ሆኖ እሺ፣ ለቤት ውስጥ ስትሮንግ እንዲሆን ላይ ምናምን ያው ብዙ ጊዜ ኡስታዝ ያስቸግረዋል ታውቃላችሁ። 15 20 ላይ ይታያል። ነገር ግን ከጣዖት ርኩሰት ከዝሙትና ከታነቀም ከደምም ይርቁ ዘንድ ቆርጠ ሐዋርያቶቹ ማለት ነው ስብሰባው ላይ ያደረጉት እንደዛ ነው በሲኖዶሱ ከጣዖት ርኩሰት ከዝሙት ከታነቀም ከደምም ይርቁ ዘንድ ይላል። ስለዚህ አሁን ከታነቀና ከደም ይላል። ደም መብላት የተከለከለ ነው። ስለዚህ ከዛ አንፃር አሁን የእግዚአብሔር የፈጠረው መልካም ነውና ማለት የሚጣል ምንም ነገር የለም ሲል በአንጻራዊ ደረጃ የሚነገር ነው። ለዛ ነው ምዕራባውያኖች ያንን ይዘው የአሳማ ስጋ የሚበሉት ማለት ነው። አሁን ላይ የአሳማ ስጋ የሚበሉት ማለት ነውና ከዛ አንፃር ሁሉ የሚለው ቃል በአንጻራዊ ደረጃ ሊመጣ ይችላል የሚል ነው ምላሽ የሚሰጡት። አይ ቲንክ እንደዛ ይመስለኛል። ግልጽ ነው እንትኑ ፖይንትን አግኝቻለሁ። አብሶሉት ሳይሆን ሪላቲቭ ነው የሚል ነው። አዎ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይም እንደዛ ነው የሚለው። ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ ሁሉ አዲስ ሆኗል ይላል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 5 ላይ ሁሉ አዲስ ሆኗል። ግን ሁሉ አዲስ ሆኗል ወይ ነው ጥያቄ። አንደኛ ቆሮንቶስ ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ግን ሁሉም አይደለም አዲስ የሆነው፣ ያመነው ብቻ ነው አዲስ የሆነው፣ አዲስ ፍጥረት የሆነው ማንም ቢሆን ሲል ማለት ነው። አንጻራዊ ነው። እንትን ላይ ቆላሲስ ምዕራፍ 1 ላይ ስትመለከተው ቁጥር 20 ላይ እንደዛ ነው። በሰማይና በምድር ያሉት ሁሉ ለራሱ እንዲያስታርቅ ፈቅደዋልና ይላል። ግን በሰማይና በምድር ያሉት ሁሉ ታርቀዋል ወይ ነው ጥያቄው። መላእክቶችን ያካትታል? ሰማይ ጨረቃን፣ ከዋክብትን ያካትታል? ምድር ሲልስ እንስሳትን፣ እጽዋትና ማዕድናትን ያመለክታል? አይ ሁሉ የሚለው ቃል አንጻራዊ ሆኖ የመጣ ነው ፖይንቱ። እሺ ኡስታዝ ጀዛከላህ ኸይር። ሌላ ተጨማሪ ቅድም ይት ያነሳችሁ ነበረ ከኢሳይያስ 53 ጋር ተያይዞ ኢሳይያስ 52 ላይ ነው የሚጀምረው ስቶሪው እና እዛ ኢሳይያስ 52:13 ላይ ተርጉም ጆናታን ላይ ዘመሳያ የሚል እንትን ገብቷል የሚል አርጊውመንት ያነሳሉ እና ለኢየሱስ ነው ብለውም ከሚከራከሩባቸው ፖይንቶች አንዱ እሱ ነው እና እሱስ እንዴት ነው የሚታየው? 52 ላይ ነው። 52 ላይ እንደዛ አይልም እንደዛ ነው የእንትናቸው ማለት ነው። ኢሳይያስ 42:1 ላይ አይተዋል? ግሪክ ሰብጀንቱ ላይ አይቼዋለሁ። ምን ይላል ሰብጀንቱ ላይ? ግሪክ ላይ ሳይሆን እንትን ላይ ነው ያየሁት። ኖርማሊ ይሄ አማርኛው ላይ ነው ያየሁት። አማርኛው ላይ ነው ያየው። ታርገም ዮናታ ላይ ምን ይላል? ግሪክ ሰብጀንት ላይ ምን ይላል ብለን ስንል ግሪክ ሰብጀንት ላይ ደግፌ ያስኩት ባሪያዬ ያዕቆብ ነፍሴ ደሰተችበት ምርጤ እስራኤል ይላል። ግልጽ ነው። አውጣለት ሐሰን ግሪክ ሰብጀንት ኢሳይያስ 42:1 ላይ አሁን እንዲገባህ ነው እንትኑ እንዲያገራላቸው ነው። አርጊመንቱን ሰምቼዋለሁ ግን እንዲያገራ ነው። ኢሳይያስ ምዕራፍ 42 ቁጥር 1 ላይ ግሪክ ሰብጀንት ነው ያልኩ። አው እዛው ላይ ግሪክ ሰብጀንት ከዛ ግሪክ ሰብጀንት አድርገው እዛው ላይ እዛ ጥግ ላይ ኤልኤክስኤክስ የሚላል ሐሳብ መጨረሻ ላይ ሄድ። ኤልኤክስኤክስ የሚለውን ነካውና ያ እዚህ ጋር አይ ቲንክ ግሪከኛ ነው እንትኑ አለልህ። ቆይ እንደዛ ልላክለት እሱ ግሪክ እንግሊሽ አለልህ ራሱ የግሪክ ሰብጀንት ፓራላል ያለበት አለ። እሺ ጻፍልኝ አንዴ ሐሰን ልላክልህ ሊንክ
ጽፍ ያለው ኡስታዝ እዚህ ላይ አይቼዋለሁ። አይ ቲንክ አዲሱ መደበኛ ላይ ይመስለኛል። የኦርቶዶክስም እንደዛ ነው መሰለኝ። የኦርቶዶክሱ መሰለኝ 80 ላይ ልኬልሃለሁ፣ ክፈተው። ኮዴክስ አናቲከስም ላይ አለ። አክቹዋሊ የቀጥታ እዛ ላይ አስቀምጣለሁ ይመስለኛል ዌብሳይቱ ላይ ልኬልሃለሁ፣ ክፈተውና ኢሳይያስ ምዕራፍ 42 ምዕራፍ 42 ኢሳይያስ ይታያል። እዛ ጋር ኢሳይያስ ያው እጅ ይታየኛል ወደ ላይ እሱ ምዕራፍ 42 ቁጥር 1 ይታያል። ያዕቆብ is my servant I will help him እስራኤል is my chosen ይላል። አየው ደግፌ ያስኩት ባሪያ ያዕቆብ ነፍሴ ደስ የተሰኘበት ምርጥ እስራኤል ነው የሚለው። ያዕቆብና እስራኤል የሚል የለ አለ ኡስታዝ። በቃ አሁን እዛ ጋር ስትመለከተው ታርገም ዮናታን ላይ ስትመለከተው ኢሳይያስ ምዕራፍ 42 ቁጥር 1 ላይ ስታገኘው ደግሞ ደግፌ ያስኩት ባሪያዬ መሲሁ ብሎ ነው የሚያስቀምጠው። አሁን መፍታት ያለባቸው እነሱ ነው። ታርገም ዮናታን ከተቀበሉ ግሪክ ሰብጀንትን ነው ሞድ የሚቀበሉት እነሱ። ልላክልህ ትከፍትላቸዋለህ። አይ እንደዚህ ከሆነማ በቃ አለቀ ኡስታዝ። በቃ እሱ ነው ብለን አርጊመንቱን ስለማውቀው ነው። እኔ እኮ አዳምጣለሁ የውጮቹን አርጊመንት። ከውጮቹ ነው እነሱ የሚያመጡት እንትን ናቸው። የራሳቸውን እንትን መፍጠር አይችሉም በፍጹም አያመጡም። እንትን እያልኩ ነበር ለቃቅሞ ከዛ ያመጡና ምናምን ነገር ነው ደግሞ የሚደርሳቸው እኮ እነሱ ቪዲዮውን በሰሩት በ3 ዓመት በ4 ዓመቱ ነው። እነዚህ የሀገራችን እንትኖች እንትን የሚሉት ከረንትሊ አይረዱትም። አስተርጉመው ምን ብለው ምናምን ነገር ከረንትሊ ጎግለው ምናምን ነገር ነው እንትን የሚሉት። በጣም ኋላ ቀሮች ናቸው በቴክኖሎጂ ማለት ነው። እና እንደ አዲስ እንትን አሁን እስላሚክ ዲያላማ እኔ ማቆይ ዛሬ 7 ዓመት ነው ኢትዮጵያ ውስጥ እስላሚክ ዲያላማ ብሎ ያመጡት አሁን ነው። የዛሬ 4 ወር አካባቢ ላይ ያመጡት። እኔ መልስ የሰጠሁት ራሱ የዛሬ 6 ዓመት ነው። እና የኛዎቹ ሄደዋል። የኛዎቹ ሙስሊሞቹ እነዛኞቹ ገና ነው ጥቃቅና አነስተኛ ላይ ነው ያሉት እነሱ። የኛዎቹ ደግሞ ኢንዱስትሪ ላይ ሄደዋል። ይሄ ኡስታዝ እኔ ጋርም አለ ከላኩልን እንደዛ አተርጉሙ። እኔ እንትን ሪኮመንድ አላደርግም ጎግል ላይ እየገባችሁ። ይሄ የሰነፍ እንትን ነው። አልተረጎምኩትም ኡስታዝ። ይሄ አማርኛ አዲሱ መደበኛ አማርኛ በ2000 ዓመት እትሙ ነው እንዴ? ያፉ በላይ ያዕቆብ ብሎ ነው ያስቀምጠው። ምን ይላል? አየው አዲሱ መደበኛ ላይ 2000 ላይ ያዕቆብ አድርገውታል። ያ ሰብቶ አጀንት ነው ሰብቶ አሁን ኢሳይያስ 42 1 ላይ ግባና እንትን በለው ልኬልሃለሁ ታርገም ዮናታን ማለት ነው። ስለዚህ ሰርቫንት ዘመሲያው ስለ መሲሁ ነው የሚያወራው ብሎ አስቀምጠውታል እዛ ጋር። ስለዚህ አሁን የምጠይቀው ጥያቄ ኢሳይያስ 42 1 ላይ እያወራ ያለው ስለምንድን ነው ብለህ ጥያቄ ታቀርባለህ። ስለ መሲህ ነው ወይስ ስለ እስራኤል ሕዝብ ነው ስትላቸው፣ አይ ስለ ሁለቱም ነው፣ ድርቦ ነው የሚመጣ ነገር ነው፣ ለእስራኤልም ይሆናል ለመሲሁም ይሆናል ካሉ ኢሳይያስ 52 ላይ ያለው ታርገም ዮናታንን ታሳቢና ዋቢ አድርገህ ለመሲሁም ይሆናል ለእስራኤል ሕዝብም ይሆናል ብለህ መልስ መስጠት ትችላለህ ማለት ነው። ብዙ እንደዚህ አይነት እንትን አለ። አንድ ጥቅስ ለ4 ለ5 የሚጠቀሙበትም አለ። እሱንም ማሳየት እችላለሁ ከፈለኩኝ። እኔ እንደዚህ አይነት ጥቅሶች አሉ። ስለዚህ አርጊመንት ቢል ማድረግ አይችሉም። አንድ ነገር ብቻ ወስደው ማለት ነው ለአንድ ነገር ብቻ ነው ብሎ ድምዳሜ ላይ መድረስ አይቻልም። እንዳልከው ነው ኡስታዝ። አርጊመንታቸው አክቹአሊ ከውጮች ነው ኮፒ የሚያደርግ። ኢቭን አሁን መችለት ነው ቲቶ 2:13 አንስቶ አንድ ሰው እየተከራከረ ነበርና አንተ ቴሌግራም ላይ ገብቻ አየሁት።
2020 ላይ የጻፍኳል የዛሬ 6 ዓመት አርቲክል አለና ስቲልስ ራሱ መልስ ነው እና እሱ ራሱ አልተፈታም። ኢቭን አይ ቲንክ ሻርፕስ ሌሎች የዳንኤል ዋላስ እና